ቤኪ እንደምትወጁ ነግረሽ ነበር አላምን ብለሽ ነበር። እኔ ምንሽ ስለምኞት ያወራችሁት እውነት ነው እንዴ? ሰሚኛለሽ? ከፊቴ ዞር በይ ብዬሻለሁ። እሺ ያልኩሽን ደግሞ ብትሰሚ ነው የሚሻልሽ። በያሽ ነው ያሽ ነው የሚገርምሽ። ምን ትሰሪያለሽ በዛት ወንጀል ሲሆን ያለሽ ነው ያምሻልሽ ነው ከብርቱካን ጋር ነበር አይደል? ሴራችሁ ያሳራችሁ ደህና ነሽ? ምንም አልሆንሽ? ምኞቴ ጠፍተሽ እኮ አስጨነቅሽን። ስለመጣሽ ደግሞ ደስ ብሎናል። በጣም ይቅርታ ስላጨናነቅኳችሁ። የምን ይቅርታ ነው? የት ነበርሽ? ቆይ ምን ተፈጥሮ ነው? በቃ በጥያቄ አታጣልፈት። እኔ ምንሽ ምኞት ምን ሆነሽ ነው እንደዚህ አፈር የመሰልሽው? ምን አልሽኝ? ትዝታ አደጋ ደርሶባት ነው እና እኔም እኮ የምለው እሱን ነው። ቆይ ምን አይነት አደጋ የደረሰብሽ? እኔ ምንሽ አንቺ ራስ በሰዓት እዚህ ቤት ምን ታደርጊያለሽ? ከዋና እድሌ ነው። አይ አልተረፍኩኝም እኮ ፈጣሪ። ዝም በይ ሱፋን እባክሽ። በጸም የሚፈታ ነገር የለም። ነገሮችን እኮ ተረጋግቶ በመነጋገር ነው የሚፈታው። ኪሩቤል አንተ እኮ ብዙ የማታውቀው ነገር ስላለ ነው። አንድ ሰው የለኝም በሞት እንኳን ምንም አይመስላችሁም። አይ ፈጣሪ እኔማ የት ሄዳለሁኝ? እነዚህ ቤት ሰላም ብዬ ገዳም ለገዳም ስዞር ሱባኤ ስገባን የከረምኩት ስመለስ ግን አንቺ ቤቱን ተቆጣጥረሽ ጠበቅሽኝ። አይ እሱ ይልሽ መጠጠትሻል ማኔ እስቲ አሸተኝ። ገዳም ኬት አምጥቼ ነው መጠጥ የማመጣው? እዛ ቆሎ ነው ያለው። አይ ድሌ ታው ግን ታው ቤኪ አይ ወይኔ ቲትዬ ብቻ የፈራው ደርሶ እንዳይሆን አንቺ ቤኪን ትወጪዋለሽ። ምን ምኞት በፍጹም አስባና አልማ የማታቀውን ያላሰበችው ነገር ተፈጥሮባታል። ምክንያቱም በረከት በፍጹም ያፈቅረኛል ወይም ደግሞ ለኔ ስሜት አለው ብላ በፍጹም አላሰበችም። እንግዲህ ባለፈው መጠጥ ጠጥቶ የነበረ ጊዜ ሊስማት ሞክሮ ነበር ማለት ነው። እሱ ግን በውስጡ ለካ አፍኖ ነበር የተቀመጠው ማለት ነው። ዛሬ ላይ ግን እውነቱን አፍረጥርጦታል። እንግዲህ በረከት ምኞትን በጣም ነው የሚያፈቅራት ማለት ነው። ምክንያቱም ምኞት ለበረከት ያደረገችለት ነገር ብቻ እሷን ለማፍቀር በቂ ምክንያት ሊሆን ይችላል። ምክንያቱም ህይወቱን አትርፋለታለች። ያኔ ብርቱካን እንደዛ ስትጫወትበት ህይወቷን መስዋዕት አደጋ ትልቅ አደጋ ላይ ህይወቷን ትልቅ አደጋ ላይ ጥላ በህይወት እንዲቆይ አድርገዋለች ማለት ነው። በችግሩ በመከራውና በደስታው በሁሉም ጊዜ ከጎኑ ነች ማለት ነው። ለዚህ ነው እንግዲህ በረከት ሳያስበውና ወይም ደግሞ ማንም ባልጠበቀው ሁኔታ ምኞትን ከምኞት ፍቅር ይዞት እየተገኘው ማለት ነው። ብዙም አልደበቀም፣ ለዙፋን ነግሯታል በረከት ምኞትን እንደሚያፈቅራት ማለት ነው። ዙፋን ግን በጣም ግራ ተጋብታለች። ምክንያቱም በረከት ምኞትን ያፈቅራታል ብላ ዙፋን በፍጹም አልጠበቀችም ነበር። ምናልባትም ፍቅር ይዞኛል ብሎ ሲላት ከኤልሳ ሊሆን ይችላል ብላ ነበር የጠበቀችው። ግን ደግሞ እሱ ከምኞት ፍቅር ይዞታል ማለት ነው። ዙፋንም እንግዲህ በጣም ግራ ተጋብታለች። ምክንያቱም ኤልሳ በረከትን እንደምታፈቅረው ከዚህ በፊት ነግራታለች ማለት ነው። አሁን ላይ እንግዲህ ዙፋን ከማንም በላይ ተጨንቃለች። ምክንያቱም ኤልሳ ባለውለታቸው ነች። በዛ ላይ ለበረከት ብዙ ነገር አድርጋለታለች ማለት ነው። በእርግጥ ፍቅር በውለታ ባይወሰንም ግን ደግሞ ኤልሳ በጣም ጥሩ ልጅና ብቸኛ ነች። እንግዲህ በረከትን በቀረበችው ቅስፈት ነው እንግዲህ ፍቅር የያዛት ከሱ ማለት ነው። ለመናገር ብትዘገይም አሁን ላይ ግን ለመናገር ባሰበችበት ሰዓት ደግሞ ትልቅ ችግር ተፈጥሯል ማለት ነው። እንግዲህ ኤልሳ በረከትን ብታፈቅረውም ባታፈቅረውም በረከት ደግሞ ከምኞት ፍቅር ይዞታል ማለት ነው። ይሄንን እንግዲህ መቀየር አይቻልም ማለት ነው። ምኞትም እንግዲህ በጣም ግራ ተጋብታለች። የምነግርሽ ነገር አለኝ ብሎ እንግዲህ በጣም አስደንግጧታል። ሰርፕራይዝ ነው በጣም ነው ያስደነገጣት። የምትናገረውንና የምታደርገው ነገር በሙሉ ግራ ገብቷታል። ምክንያቱም በረከት ለኔ እንደዚህ ይሆናል ብላ በፍጹም አልጠበቀችም። ግን ደግሞ እውነታው አሁን ላይ በረከት ምኞትን እንደሚያፈቅራት በይፋ ተናግሯል ማለት ነው። ኤልሳም እንግዲህ ይሄ ነገር በመፈጠሩ በጣም ግራ ተጋብታለች። ዙፋን ጊዜማ ሳታጠፋ ነው በረከት ከሌላ ሰው ፍቅር እንደያዘው ማለትም ከምኞት ፍቅር እንደያዘው እንግዲህ ለኤልሳ ነግራታለች ማለት ነው። ይሄንን ነገር ደግሞ ኤልሳ መቆጣጠር ስላልቻለች
የምታደርገው ግራ ገብቷት እንግዲህ ዙፋንን የተቀመጠችበት ጥላት ሄዳለች ማለት። ይሄ ነገር ለኤልሳ በጣም አስቸጋሪ ነው የሚሆንባት። ምክንያቱም ወደ በረከት ቤት አንደኛ የመጣችበት ምክንያት እናቷ ለማታቀው ሰው ልድራት ነው። አንደኛ ነገር ለመሸሸግ ነበረ። ሁለተኛ ነገር ለበረከት ያላትን የፍቅር ስሜት ለማስረዳት ይረዳኛል ብላ ነበር ወደሱ ጋር የመጣችው። ግን ደግሞ አሁን በረከትን ሌላ ሰው ወዶ ስታገኘው በጣም ነው ልትጎዳ የምትችለው። ወደ ቤተሰቦቿ ከተመለሰች እናትየዋ ያልጠበቀችውና ለማትወደው አይታም ለማታቀው ሰው ትድራታለች። ስለዚህ በጣም ከባድ ችግር ውስጥ ነው የምትወድቀው ኤልሳ አሁን ላይ ማለት ነው። በዛ ላይ የበረከት ፍቅር እያናወዛት ነው ያለው። ነገሮች በጣም ተደራርበው ሊጎዷት ይችላሉ። የእናትየዋ ጫና እንዳለ ሆኖ አሁን ላይ እንግዲህ ኤልሳ ከዙፋን የሰማችው ነገር በጣም ራሷን በፍጹም ማይታመንና የማይጠበቅ ነገር ሆኖ አግኝተዋለች። ምክንያቱም ከዚህ በፊት ምንም አይነት የፍቅር ስሜት በሁለቱም ዙሪያ አይታ አታቅም። በእርግጥ ይተሳሰባሉ፣ ይተዛዘናሉ ወይም ደግሞ ክፉ ነገር ራሱ ሲደርስባቸው በጣም አንዳቸው ለአንዳቸው በጣም ይጨነቃሉ። እንግዲህ በረከትም ምኞት ጠፍታ በነበረበት ሰዓት ምን ያህል እንደተጨነቀና ምን ያህል ተክዞ እንደነበረ ለሷ ትልቅ ክብር እንዳለው ማሳያ መንገድ ነው ማለት ነው። ግን ደግሞ አሁን ላይ ይሄ ነገር ለኤልሳ በተለይ በጣም ዱብዳ ነው የሆነባት ማለት ነው። ሌላው ኪሩቤል እንግዲህ ያቀደው እቅድ በሙሉ በቀላሉ እየተበላሸበት ነው። አስተካከልኩ ሲል በቸልተኝነቱ እንግዲህ አሁንም ምኞትን በእጁ አስገብቶ እነ በረከትን ለማስጨነቅ ፈልጎ ነበረ። ነገሮች ግን እሱ እንደጠበቃቸው አልሆነም። ምክንያቱም ምኞትን አግቶ ከወሰዳት በኋላ አጥብቆ ስላላሰራት እንግዲህ ራሷን ፈታ ወደ ቤት መታለች ማለት ነው። ኪሩቤል እዛው እስራቸው ተሸሽጎ እና ተደብቆ አዛኝ መስሎ እንግዲህ በጣም እያጠቃቸው ነው ያለው። ግን እስካሁን ድረስ የከፋ ጉዳት በማንም ላይ ባያደርስም ግን ደግሞ እስራቸው ቁጭ ብሎ ብዙ ችግሮችንና ብዙ መከራዎችን ሊያሳያቸው ይችላል ማለት ነው። ምኞትም እንግዲህ ማን እንዳገታትና ከኋላ ማን እንዳፈናት አላየችም። ብታየው ኖሮ ምናልባትም ኪሩቤል ያበቃለት ነበረ። የሱም ፍራቻ ይሄ ነበረ። ይህንን ነገር ደግሞ ከራሷ ከምኞት አፍ አረጋግጧል ማለት ነው። ማንነቱን እንዳላየችውና ማን እንደሆነ በግልጽ እንዳልታያት ተናግራለች ማለት ነው። ግን ደግሞ አሁን ላይ እነ በረከት ትልቅ አደጋ ላይ እንዳሉ ዙፋን እየተናገረች ነው። ምክንያቱም ይሄ የመጀመሪያ አይደለም። ከዚህ በፊት በረከትን አስፈራርተውታል። አሁን ደግሞ ምኞትን አግተው ባይሳካለትም እንግዲህ እሷ አምልጣ ወደ ቤት መጥታለች። ይሄ ነገር ከጀርባ ትልቅ ችግር እየመጣ እንደሆነ ዙፋን ጠርጥራለች ማለት ነው። በእርግጥ ኪሩቤልን በፍጹም ሊይዙት አይችሉም። ምክንያቱም እስራቸው ነው ያለው። የሚያስቡትን እቅዳቸውን፣ አላማቸውን ምን ሊያደርጉ እንደፈለጉ ራሱ በቀላሉ አብሯቸው ሆኖ ነው እየሰማና እየተወያየ ያለው ማለት ነው። ስለዚህ እነሱን ማግኘት በጣም ለነሱ ነው በጣም ከባድ ነው የሚሆንባቸው። ምናልባት ኪሩቤል ከባድ ግልጽ የሆነ ስህተት ካልሰራና በግልጽ ጥላቻው ወደ ፊት ለፊት መጥቶ ማንነቱን ካላወቁበት በስተቀረ በቀላሉ ነው ሊጎዳቸው የሚችለው ማለት ነው። ለዚህም ነው ምኞት አምልጣ እንደመጣች ትንሽ ደንግጦ ነበር። ግን ደግሞ ምንም አይነት ማስረጃ እንደሌለ ሲያቅ ለነሱ አዛኝና ተቆርቋሪ መስሎ ነገሮችን ቤተሰቡን ሲያጽናናና ሊያረጋጋ ሲሞክር የነበረው ማለት ነው። ግን ደግሞ ምኞት በማምለጧ በጣም ነው የተበሳጨው። ድጋሚ ደግሞ እሷን አግኝቶ እንደሚበቀላትም እየተናገረ ነው ያለው። በሱ ስራና በሱ እቅድ መሃል የሚገባ ሰው በሙሉ ሟች እንደሆነም እየተናገረ ነው ያለው። ግን ደግሞ አሁን ላይ ነገሮች እሱን እንዳሰባቸው በፍጹም አልተሳኩለትም ማለት ነው። ምናልባት ትዝታ ነገሮችን በትኩረት የማትመለከትና ግዴለሽ የሆነች ሴት ስለሆነች ነው እንጂ ከዚህ በፊት እንግዲህ የኪሩቤልን ተንኮል ታውቃለች። ይሄንን ነገር ምናልባት ለቤተሰቡ ብትናገር ከትልቅ አደጋ ልታድናቸው ትችል ነበር። እሷ ግን ሁሉንም ጎርታ ከበረከት በስተቀረ ሁሉንም አስወግዳ እሷ ከበረከት ጋር መሆን ስለሆነ የምትፈልገው አሁን ላይ ስለ ቤተሰቡ ደስታ፣ ጭንቀት ምንም ነገር አይመለከታትም ማለት ነው። ትዝታ ብቻ ነች እንግዲህ የኪሩቤልን ማንነት ጠንቅቃ የምታውቀው ማለት ነው። ይሄንን ነገር ምናልባት ወይ ለበረከት ወይ ለዙፋን ሹክ ብላቸው ቢሆን ኖሮ
ከሱ ይጠነቀቃሉ፣ ወደ ቤታቸውም እንዳይመጣ ያደርጉ ነበረ። እሷ ግን ምንም እንደማያውቅና ምንም ነገር እንዳልተፈጠረ ዝም ብላለች። በእርግጥ በጣም ነው ያስፈራራት። በሽጉጥ ሁሉ አስፈራርቷታል። ለህይወቷ ሰግታ ሊሆን ይችላል። ግን ደግሞ ምንም አይነት ነገር እንደማታቅ ፍጹም ምንም እንደማታቅ ሆና ነው እዛ ቤት ውስጥ እየኖረች ያለችው ማለት ነው። በረከትና ዙፋን ሌላ ጥላት እንደሌላቸው እርግጠኛ ናቸው። ችግር በተፈጠረ ቁጥር እነሱ እንግዲህ ከብርቱካን ራስ ላይ መውረድ አልቻሉም። ብርቱካን ግን አሁን ላይ ምንም ነገር እያደረገች አይደለም። ከብርቱካን የተሻለ አስተሳሰብና የተሻለ አመለካከት ወይም ደግሞ የተሻለ ጥላቻ ያለው ለነበረከት እንግዲህ ኪሩቤል ነው ማለት ነው። ይሄ ኪሩቤል ግን እስካሁን ድረስ በነሱ ዘንድ መልካምና ጥሩ ሰው ነው። በዛ ላይ ደግሞ ዙፋንን እንደሚወዳትና እንደሚያፈቅራት እየነገራት ነው ያለው። ዙፋንም እንግዲህ ፍቅሩን ተቀብላ ከሱ ጋር ከሆነች ምናልባትም በጣም ከታሰበውና ከተጠበቀው በላይ እቅዱ ተሳክቶለት ቤተሰቡን በጠቅላላ ሊጎዳ ይችላል። ምክንያቱም የሱ እቅድ እንግዲህ ዙፋንን በፍቅር ካጠመደ በኋላ በረከትን ሰባብሮ መጣል፣ እድሉንም ካገኘ ለመግደል ነው የሚያስበው። ኪሩቤል ከዙፋን ጋር ፍቅር ጀመረ ማለትና ሙሉ በሙሉ ዙፋን ደግሞ ኪሩቤልን አመነች ማለት ምናልባትም ከበረከት ጋር ትልቅ ችግር ሊፈጠር ይችላል።